የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች ከወይዘሮ ነፃነት መንግስቱ ጋር የምናደርገውን ክፍል 4 ፕሮግራም አሁን እንጀምራለን። ነፃነት እንግዲህ ጨፋ ሮቢት ቆየሽ። ብዙ ጊዜ እንደምታስታውሹ ከርቸሌ ሴቶች ክልል እንኳን ብዙ አይመጡ ይሆናልና ወደ ሮቢት ሰው ሄደ ሲባል ከሮቢት መጣ ሲባል የሚደነግጥ ነው። ከርቸሌ ሰው ስረብሽ መላኪያ ቦታ ነው። ሮቢት ሲባል ትዝ የሚለኝ እኔ እስር ቤቱ ነው። ከጨፋ ሮቢት በኋላ ወደ ወልዲያ ሄድሽ። ፍቅሬ ዘርጋውን እርግጠኛ ነኝ አዲስ አበባ ዩኒቨርሲቲ ታውቂዋለሽ። ከዛ በኋላ ተገናኛችሁ። እንዴት ነበር የወልዲያ ጉዞ? ወደ ወልዲያ ጉዞ ከፍቅሬ ዘርጋውን ጋር የነበራችሁን እስቲ ሁኔታ ከሱን ጀምርና እንቀጥል። ሸዋሮቢት እና ጨፋ ሮቢት ይለያያሉ። ባይዘው ሸዋሮቢት እስር ቤቱ ያለበት ነው። ሸዋሮቢት እስር ቤት ያለበት ነው፣ ትልቅ እስር ቤት። ጨፋ ሮቢትስ? ጨፋ ሮቢት የሆነች ትንሽ ቦታ ነች። ከካራ ቆሬ ፈቀቅ ብላ ትንሽ ያለች ቦታ ናት ጨፋ ሮቢት። የተለያዩ ናቸው እና ይህን ካልኩ ስለ ፍቅሬ ዘርጋው፣ ፍቅሬን እዚህ ዩኒቨርሲቲ ብቻ አይደለም በጣም ነው የምንተዋወቀው፣ በማህበራዊ ኑሯችንም እንገናኛለን። እሱ እዚህ ኤፒድ ሰራተኛ ነበረ። ቤትም ይመጣል፣ እንገናኛለን፣ በተለያየ አጋጣሚ እንገናኛለን። እንደ ቤተሰብ ነን። ብዙዎች ጉራጌ ምሁራን የተለያየ ማህበራዊ ፕሮግራሞች ይኖሯቸዋል። ሰርግ አለ፣ ለቅሶ አለ። በዚያ ላይ ሁሉ እንገናኛለን እና ከፍቅሬ ጋራ ትውውቃችን የሰነበተ ነው ለማለት ፈልጌ ነው። እስቲ እግረ መንገድ እንግዲህ እንደዚህ አይነት በጣም ቤተሰባዊ ቅርበት ካላችሁ ከፖለቲካ ጓድነት ይልቅ እስቲ ሰብዕናው ምን ይመስል ነበር? በጣም ብዙ ቦታ ላይ ስለ ፍቅሬ፣ ስለ ትምህርቱ ሁኔታ፣ ስለ ባህሪው፣ እንደው ስለ ችሎታው፣ ስለ ዓላማው ብዙ ነገሮች ተጽፎ አላየንም። እስኪ እንደው ምናልባት አንቺን አግኝቼ በዚህ ደረጃ የምታውቂውን ሰው የምትቀርቢውን ሰው ፍቅሬ ማነውን ብለን ጀምረን እስቲ እንቀጥል። ሰውየው ፍቅሬን በኋላ የሀፓውን ፍቅሬ እያየን እንሂድ። አዎ እንግዲህ ፍቅሬ ዘርጋው እንደ ሰው መልካም ሰው ነው። ፈጠን ይላል። ላመነበትም ነገር ወደኋላ የሚል አይደለም። ሰውን ለመርዳት ደግሞ በጣም የሚመኝ ነው። ተጫዋች ነው። እሱ ላይ ትንሽ ከሌሎቹ ትልልቅ ፖለቲከኞች ለየት አድርጌ ያየሁት ምንድን ነው? እሱ ቅን ነው። ቅን ነው ማለቴ የመሰለውን ነገር ይናገራል። የመሰለውን ነገር ተናግሮ ጠይቆ መልስ ማግኘት የሚፈልግ ነው። መወያየት የሚፈልግ ሰው ነው። ካልሆነም ደግሞ በዛው ልክ ትንሽ ጠንከር ያለ ንግግርም የሚናገር አይነት ነው እና በዚያ ምክንያትም እንደሚመስለኝ ግጭት ውስጥ የገባ ነው የሚመስለኝ ከነበረው ሁኔታ ማለት ነው። እና ፍቅሬ እንደነገርኩህ እዚህ ሆኖ በኋላ ነው የሰማው። እዚህ ሆኖ ያላወቅኩት ነገር የዚህ የመንግስቱ ኃይለማርያም ላይ ያን ጊዜ የግድያ ሙከራ የተደረገ ጊዜ እሱ ከነሱ ውስጥ አንዱ ነው ተብሎ ይታመናል። አሁን መጨረሻ ላይም ከተያዘ በኋላ እንደ ተራ ቁጥር 1 ክስ ሆኖ የቀረበበት እሱ ነው እና ይህንን የማወቅ መብቱም አጋጣሚውም አልነበረኝ። በኋላ ነው የሰማሁት ከተያዘ በኋላ። ወልዲያ ላይ ግን አብረን ነው የቆየነው። ወልዲያ ላይ እንደ ሰው፣ እንደ ጓደኛ፣ እንደ ወዳጅ፣ እንደ ድርጅት ሰው የመሰለንን እንነጋገራለን፣ እንጫወታለን። ሄዶ ሲመጣም ያው ያንን የድሮ ባህሪውን ነው የማይበት ፍቅሬን። ግን ያነበብኩት ነገር ላዩ ላይ ውስጡ የተከፋ መሆኑን ነበረ ያየሁት። ውስጡ በጣም ትልቅ ክፊት አርግዞ እንደሚንቀሳቀስ ነበረ የሚገባኝ። እንግዲህ ምንድነው ይሄንን ማለት? ይሄንን አለኝ ያንን አለኝ ሳይሆን ከአንደበቱ የሚወጡት ነገሮች ለእኔ ሲንኪና የማያደርጉ ናቸው። ማለት እንደ ፓርቲ አባል
እንደ አመራር ላይ ነው ብዬም ስለማምን የሚላቸው ነገሮች አመራር ውስጥም ያለ ሰው መሆኑ ጭምር። አዎ። ጭምር ለእኔ ትንሽ ይጎረብጡ ነበረ ማለት ነው። እና ምናልባት እንጃ መፈጠር፣ በከተማው ትጥቅ ትግል፣ በብዙ ሁኔታ ላይ በሀሳብ መለያየት፣ መከፋት፣ ተስፋ የመቁረጥ አዎ አዎ ተስፋ መቁረጥ ብቻ እሱን መቼም ረጅም ነው፣ ግዙፍ ነው፣ ሰውነቱ የሞላ ነው፣ ግርማ ያለው ሰው ነው። በጣም በቀላሉ ማንም ሰው ሊያየው አይን ውስጥ የሚገባ ሰው ነው እና ያንን ሪስክ ወስዶ ከተሞች ውስጥ እንደ ልቡ ይዘዋወር ነበር ይሄ ሰው። ሁለተኛ ወደ አሲምባ ለመመለስ ምንም እቅድ አልነበረውም። እቅድ ስል አቅጃለሁ ልሄድ ነው እንዲለኝ አይደለም የምጠብቀው፣ ግን ያው ከአካባቢ ማስረጃ የሚገባኝ ነገር አለ እና እቅድ አልነበረውም ጭራሽ። አንዳንድ ጊዜም ቀርቦ በሚቀጥለው ወር እያለ ሲያወራ ስሰማ ሊሄድ እንዳልፈለገ ገባኝ። እኔም በኋላ ያን ግን እስቲ አካባቢ ቆይ እንደው አሁን ምናልባት ፍቅሬ ዘርጋው የተከፋበት ጉዳይ አለ፣ የፖለቲካ ልዩነት እንዳለ ያስታውቃል። ያው በኋላ እንግዲህ በጌታቸው ማሩና ብርሃነ መስቀል ረዳ መካከል በተፈጠረው ከፓርቲው ጋር ባለው የአንጃ መፈጠር ላይ የተፈጠረበትን ስሜት እንደው በስተመጨረሻ ላይ ልታወሩ የቻላችሁበት አጋጣሚ ነበር? ከከተማስ እንዲወጣ ለምን ተፈለገ? ከነገሮችስ ማራቅ አመራር ላይ የነበረ ሰው ነው፣ ለምን ተፈለገ? እንደው ይሄን ፍንጭ የሰጠች ነገር ነበር? ስለሱ ብዙ ስላልተጻፈ የመጨረሻዎቹን ጊዜያትም ስላገኘሽው እንደው ሁኔታው ምን ይመስል እንደነበር ከሞቱ በፊት ያለውን ሁኔታ ለታሪክ አስቀምጠን ማለፍ ብንችል። እንግዲህ እኔ እንደሚመስለኝ ፍቅሬ ከዚህ የሄደው እውነት ከሆነ ያኔ መንግስቱ ላይ የተሞከረው ሙከራ ቢገኝ ወዲያውኑ እንደሚገደል ይታወቃል። በዛ ምክንያት ሊሆን ይችላል ብዬ አስባለሁ። እና አሲምባ ሄዶ ነበረ። በኋላ ላይ የተለያዩ መጽሐፍትን ሳነብ አሲምባ የህይወት ተፈራ መጽሐፍ ላይ እኮ ታነሳዋለች። አሳይመንት ሰጥቷት ወደ አሲምባ ይዛ እንድትሄድ ምናምን ማድረጉ ጭምር። አዎ አዎ አሲምባ ከሄደ በኋላ የነበረው ሁኔታ በጣም ጥሩ እንዳልነበረ ያው ተጽፏል እዚያ ላይ። በተለይ ከነጸጋዬ ጋር የነበረው ነገር የከፋ እንደነበረ፣ እሱን ያው ይሰልሉት እንደነበረ፣ ከእሱ ጋር የሚገናኙ ሰዎችም ራሳቸው ይፈሩ እንደነበረ መነጋገር እና የመሳሰሉት። የታደለ መጽሐፍ አንብበው እንደሆነ አላቅም። ማዕበል ማዕበል ጋላቢዎች ጋላቢው ላይ አዎ። እና ሊያነጋግረኝ መጥቶ እኔ ዝም አልኩት። ምክንያቱም ምን ይዞ እንደሚመጣ መጨረሻ ላይ ስለሚገባኝ እኔን ሊያይኝ መጥቶ ይላል አይደል? እዚያ ላይ እሱ ይመስለኛል ያነሳዋል። ታደለ ይመስለኛል ታደለ ነው። ታደለ ነው። እና ምንድነው ኦልሬዲ ይሄ ሰውዬ ከበባ ውስጥ ገብቷል። እዚያ ክሊኩ ጋር ማለት ነው። አሲምባ ከነበረው ክሊክ አይን ውስጥ ገብቷል። ደስ የማይሉ ዛሬ የምናወራቸው አይነት ወሬዎች ከተማ ውስጥ ከሌ እንደዚህ የጎጠና የጎጠኝነት ስሜትም ያኔ ሰርጎ ገብቶ ነበር እዚያም። እንግዲህ እኛ ዛሬ ብንገረም ምን እንደምን እንገረማለን? እና እንዲህ አይነት ነገሮች ስለነበሩ ይመስለኛል አጋጣሚውን ሲያገኝ ወደ ሰሜን ወሎ መጣ። ሰሜን ወሎ የመጣው እንደሚመስለኝ መጥቶ ለመመለስ አይደለም፣ እዚያው ሆኖ ሌሎች እድሎችን ለመሞከር ይመስለኛል። ወደ ጅቡቲም ለመጥፋት ለመሞከር ነገር ሁሉ በኋላማ እንደዚያ ነው። አሁንና አንዳንድ ጊዜ የሚጥላቸው ነገሮች ግን እዚያ አካባቢ ችግር እንዳለ ነው። መጨረሻ በቃ ነገሩን በደንብ አድርጎ ያሰረልኝ ምንድን ነው፣ እኔ በቃ አሁን መሄድ አለብኝ አልኩ። በተለይ አዱ ካለፈች በኋላ እኔ እዚህ እስከ መቼ ነው የምቆየው? ምክንያቱም ይሄ ቦታ ዘላቂ አይደለም፣ ማረፊያ ነው እና መሄድ አለብኝ ወደ አሲምባ ስለው አትሄጂም አለኝ። አትሄጂም ማለት አትሄጂም ስለ ዝም ብሎ ቃል አይደለም፣ አትሄጂም ነው ያለኝ። ለምን ማለት አልችልም ያኔ። ለምን እሱም ከመዋቅር ውጭ ነው የተነጋገራችሁት? እንግዲህ እንደ ቤተሰብ፣ እንደ ጓደኛ፣ እንደ ቅርበት ነው። አዎ ነው አትሂጂ ያልከኝ የሚል ነገር መጠየቅ በወቅቱ አላሰብሽም? አልፈለኩም። ለምን? ገብቶኛል ገብቶኛል ማለት ከቦዲ ላንጉጁ ገብቶኛል። በቃ እዛ ጥሩ ነገር እንደሌለ ገብቶኛል። ሰዎች ይገደላሉ ብዬ በህልሜ አላሰብኩም። ግን
እሱ ከሚጥላቸው አንዳንድ ቃላት የሆነ ክፍተት እንዳለ ክፍፍል እንዳለ ያስታውቃል። ብቻ ምን አለፋ ክፍፍል እንዳለ ይሄን ነው ማለት አልፈልግም። በአሁኑ ሰዓት ግን ተናገራቸው አንዳንድ ነገሮች እኔን በደንብ በግልጽ ነግረውኛል ማለት ነው። እና ግን ነፃነት አንድ አሁን ሁለት ሶስት ጥያቄዎች አሉ እንደው በጣም ክሊር ቢሆኑ ዊዝ ኦል ዲው ሪስፔክት የሚገባቸው ብዬ የማስበው የፓርቲው ማዕከላዊ ኮሚቴ አባል ወይ አገናኝ ነበር፣ ኢንተርዞንም ነበር ይባላል እንግዲህ ፍቅሬ ዘርጋው በመንግስቱ ግድያ ላይ ተሳትፎ ነበር የሚል የት መጽሐፍ ላይ ተጽፏል ወይስ አልተጻፈም? አንቺ እንደው በግል የሰማሽው ነገር ነው ይሄ? ምናልባት እኔ ዛሬ በጣም በኢህአፓ የሚጻፉ መጽሐፎችን አሳድጄ ነው የማነበው፣ አብዛኛዎቹም አሉኝ እና እዛ ላይ አላጋጠመኝም ይሄ። ምናልባት እንግዲህ ካልነበብኳቸው ውስጥ በጣም በኦቨርሉክ አልፌው ካልሆነ በስተቀር ማለት ነው። ይሄ ስም ደግሞ በቀላሉ የሚሰማ የሚረሳ ስምም አይደለም በአንድ ወገን። በሌላ በኩል ደግሞ ብዙ የሚወራ ነገር አለ። ለምሳሌ አንቺም አሁን ስታነሺው የጉራጌ ምሁራን በማህበራዊ ነገር በደስታም በሀዘንም ይገናኛሉ የሚል ነገር ነበር። እንግዲህ ምናልባት የአገር ልጅነት አቶ ይርጋ አለ፣ ገብሩ መርሻ አለ፣ ፍቅሬ ዘርጋው አለ፣ አሰፋ ጫቦ አንቺንም አግኝቶሽ እዛ አርባ ምንጭ እኛ እኮ እንደ ጉራጌ የደቡብ እናቋቁምን የሚል እንደው የእኛ እንሻላለን የሚሉ ነገሮች አሉ። ሜዳም ከተሄደ በኋላ የመጡ ብዙ ነገሮች አሉ እና ያው ዞሮ እንግዲህ አንድ ትልቅ ዓላማና ራዕይ ይዞ የተነሳ ፓርቲ በውስጣዊ ችግርም በውጫዊ ችግርም ምክንያት በዓላማ ስህተትም በፖሊሲም ስትራቴጂም በብዙም ያሰበው ዓላማ ሊያሳካ ያልቻለ የአንድ ድርጅት ታሪክ አባላትን እየተወያየን ስለሆነ ይህንን ታሪክ ሊጽፉ የሚችሉ እዚህ መጽሐፍ ላይም በጣም ያልተገለጹ ካልተገለጹም ለምን እንደተውሻቸው መቀመጥ የነበረባቸውን ነገሮች አንስተን ብንወያይ ጥሩ ነው ብዬ ነው የምጠይቅሽ። አዎ ይገባኛል የምትለው። እኔም ኦቶሪቲ አይደለሁም። በእርግጥ ግን አሁን ስለ መንግስቱ ግድያ ላይ የሰማሁት እኔ ማዕከላዊ ሆኜ ነው። እዛ ላይ ተሳትፏል ተብሎ ነው 7 ቁጥር የገባው። ከዛም በኋላ የተገደለው የሚል ማዕከላዊ ሆኜ ነው የሰማሁት። ምናልባት ከመርማሪዎች ሊክ የተደረገ ወይንስ ፎልስ አሊጌሽን ሊሆን አይችልም? እሱን ለመክሰስ እና ለመግደል የቀረበ ነገር። ምክንያቱም እነ ሱራፌል ካባ ነበሩ በዚህ ጉዳይ ላይ፣ እነ ጎይቶም ለባሲ የሚጠቀሱ ሰዎች ነበሩ። ፖለቲካል ዊንግ ውስጥ ነበር እሱ። ይሄንን ስኳዱን አደራጅቶ ነበር ወይ እንዴት ነው የሚሉ ምናልባት እንግዲህ ለቀጣይ ይህን ፕሮግራም ሊከታተሉ የሚችሉ ሰዎች በእርግጠኝነት በግፍ የሞቱ የኢህአፓ አባላት በደርግም ሆነ በአንጃው የተገደሉ ሰዎች ወደፊት ታሪካቸው ብሩህ ሆኖ ይጻፋል። ለዚህ አንድ አስተዋጽኦ ሆኖ ግብአት ሊሆን የሚችል ነገር ነው እየተወያየን ማለፍ ያለበት የሚል ሀሳብ ስላለኝ ነው። ነፃነት የመጨረሻውን ጊዜ አንቺ ጋራ ስትገናኙ አትሄጂም ሲልሽ እንደ አንድ ጓድሽ ኮንሰርንም አለው፣ አደጋ ነው የሚል ዴንጀርም ነው የሚል አለ፣ ኮንሰርንም አለው። በከፊል ተስፋ የመቁረጥ በቃ ድርጅቱ ተበላሽቷል የማለት ያክል ነው። ይሄንን ለዓላማ ቤትሽን ጥለሽ ሄደሽ ያውቃል። የአቶ ይርጋን የባለቤትሽን ወደ ሜዳ መሄድ ያውቃል። እና በእነዚህ ሁኔታዎች ውስጥ ይሄን ነገር ልክ ሲነግርሽ እንደው የነበረውን ያችን ሂዝ ላስት ሞሜንቱን እንግዲህ ከዛ በኋላ ሞቱ ነው የተሰማው ወሬ እና ይሄንን እንደው አንስቶ መነጋገሩ ጥሩ ነበር ብዬ ስለማስብ። አዎ አንዳንድ ጊዜ ይኸውልህ ምን መሰለህ፣ መስማት የማትፈልገውንም ነገር መስማት ትንትላለህ፣ አትፈልግም በቃ። ምክንያቱም እኔ ያኔ የነበረኝ ስለ ድርጅቱ የነበረኝ እምነት፣ አክብሮት ሁሉ እንዲሸረሸርብኝ ያለመፈለግም አለ። እንደነገርኩህ ኢቭን እንትን ብሎ በሳይድ ወሬ እንኳን አንዳንድ ብሶት ካፉ ሲወጣ ደነግጣለሁ። አልፈልገውም ያንን መስማት። ግን ያ ተጠራቅሞ ምን ነግሮኛል፣ ፍቅሬ ወደ ሜዳ አይሄድም ተመልሶ፣ ምክንያቱም ችግር ላይ ነው የሚለውን ነገር ሰጥቶኛል ማለት ነው። እኔን ደግሞ አትሄጂም ሲለኝ እኔ ብሄድ የሚያጋጥመኝ ችግር አለ ማለት ነው። እንግዲህ ማንን ከማን ጋር አሶሴት ማለት ወይም እንትናና ቡድን እንዳለ ነገር ያው ይታወቃል። ግን ማን ከማን ጋር እንደተቧደነ አልጠይቅም፣ መጠየቅም ስለማይገባኝ በወቅቱ ማለት ነው። እንደነገርኩ አንጠይቅም። ከነበረኝ
ለድርጅቱ ካለኝ ወገናዊነት ወገናዊነት ልበል ምን ልበል እምነት ነበረኝ። ያ እምነት እንዲሸረሸርም አልፈልግም ነበር እና ክፉ ነገርም መስማትም አልፈልግም ነበር ማለት ይቻላል። እ፣ በሌላው በኩል አዎ መነገር ያለበት ነገር ቢነገር ታሪካቸው ቢነገር ቢተረክ ደስ ይለኛል። ግን እኔም በማህበራዊ ሕይወት ከማውቀው ሌላ ያን ጊዜ ወልዲያ ላይ ደሴ ላይ ነው መጀመሪያ የተገናኘ ነው። ደሴ ላይ አንድ ሼልተር ውስጥ ነበር እንደነገርኩ ሼልተር የሰጠን ሰው ለሱም ቤተሰብ ነው። ያው አንድ ላይ ደሴ ላይ ነው የቆየ ነው። ከደሴ በኋላ ወደ ወልዲያ እንዲሄድ ነው እሱ ነው እንትን ያገናኘኝ። ወልዲያ ላይም እንገናኝ ነበረ እና በእነዚህ ጊዜያት ሁሉ ሁኔታው የሚነግረኝ ምንድን ነው ወደ አሲምባ እንደማይመለስ ነው። አሲምባ ችግር እንዳለ ነው የገባኝ። ከዚያ በላይ አልፌ ዛሬን ላይ ሆነን አይደለም የምናየው እንግዲህ ነገሮችን አይደል ያን አይ ጊዜ በወቅቱ ነው እኮ አሁን አንቺ የጓድ ሀና አለ ፓርቲው ክራክ እያደረገ እንደመጣ የአንጃ መፈጠር አለ ባይዘታይም አንቺ ስትሄጂ ይታወቃል። በጣም በጥንቃቄ ነገሮች መመራት እንዳለባቸው ይታወቃል። ወርዷልም ሀሳቡም በብዙ ደረጃ እንኳን በአንቺ ብልሽ በትልቅ ደረጃ ባለሽ እታችን በተራው ሰው በተራ አባላትም ደረጃ ይሄ መረጃ አለ። አቴጅምን ስትቀበዩ አንድ ትልቁን የፓርቲውን ዲሲፕሊን ዓላማሽን፣ ጽናትሽን፣ ልጆችሽንና ቤተሰብሽን ጥለሽ የወጣሽበትን ዓላማ ኖ ብሎ ብሎክ ሲያደርገው ዝም ብለሽ እንዴት ልትቀበዩ ትችላለሽ? የመጀመሪያው ጥያቄ አሁን የመጀመሪያው ነገር ነው። ለምንድን ነው የማልሄደው? የማልሄድባቸው ምክንያቶች ምንድን ናቸው? አሁን ከድርጅታዊ ነገር ወጣና ጓዳዊ ሆነ፣ ቤተሰባዊ ሆነ። ይሄን አቴጅምን በተቀበልሽበት መጠን ልክ ስለ ድርጅቱ ያለሽን ፍቅር ልትሰሚ የማትፈልጊውን ነገር ዓላማሽን ብሎክ አድርጎታል። የነገረሽ ነገር አለ። ከዛ እሱንም በህቡ ለብቻሽ እያሰብሽው እንዴት ልትቆይ ቻልሽ? ሰብአዊ አይደለም እንዴ? በመገናኘታችሁ እሱ ዶቶቹን ስትገጣጠሚያቸው የሚያሳይሽ ነገር አለ። አንቺም ደፍረሽ ልትጠይቂው፣ ምናልባት እሱም ደፍሮ ሊነግርሽ የሚችል ነገር መኖር አለበት። አቴጅም ብቻው እንዳንቺ አይነት ለተማረ ሰው በፓርቲ ውስጥ የፖለቲካ ተሞክሮ ያለው ሰው ቤት ንብረቱን ከሚያውቀው ቤት ንብረትሽና ልጆችሽን ጥለሽ ወጥተሽ አቴጅም ተራ መልስ ነው። ተራ ክልከላ ሊሆን አይችልም። በጭራሽ አይደለም ክልከላ ሊሆን አይችልም። አይደል እሱም እኮ ነው ያልሄደው። እሱም ነው ያልሄደውና እሱም እየሄደ ሳትነጋገሩ አይደለም። ስለዚህ የተግባባችሁበት ማቴጅም ሲለኝ እኔ የሚገባኝ ነገር አለ። በሴም ፌት ነው ያለን እንደማለት ነው የገባኝ። ሁለተኛው ምንድነው እሱ እስካለ ድረስ በዚህ አካባቢ ሶሉሽን እንደሚያገኝም አውቅ ነበረ። ምክንያቱም አቅሙን አውቅ ነበረ። የት ሌቭል አቅሙ ይገባኛል አለ አይደለ? አመራር ላይ ያለ ሰው ነው። አሁን አቴጅም ሲለኝ አማራጮችን እያየ እንደሆነ ይገባኛል ማለት ነው። ዝም ብሎ ሜዳ ላይ ሊጥለኝ አይደለም። መጀመሪያውኑ እኮ እኔ ከደሴ የትም መሄድ እንኳን እንዳለብኝ አላቅም ነበር። እሱ ባይኖር ኖሮ ሜዳ ላይ ቀርቼ ነበርና ወደ ወልዲያ ሲያመጣኝ አቅም ስለነበረው ነውና አሁንም አይ እዛ አቴጅም ሲለኝ ወደ አሲምባ ማለት ነው። አቴጅም ሲለኝ አማራጮችን ለራሱም እንደሚፈልግ ሁሉ ለእኔም አማራጮችን ያይልኛል ብዬ ነው እኔ የማስበው። ለምን ምናምን ብዬ ሲባል አቴጅም ካለሽ ወደ ወልዲያ መሄዱ ምንም ሴንስ አይሰጥም ነበር እኮ ያንዴ ማለት። ስለዚህ ምክንያቱም ወልዲያ አንዱ የመጨረሻው ዲፓርቸር ነው። በቃ ወደ መቀሌ ተሄዶ ወደ አሲምባ ወደ አዲግራት ለመሄድ ማለት ነው። እና ወደዛ የሚወስድሽ ከሆነ እኔ ምኑ ገርሞኝ መሰለሽ ምናልባት ይሄ ያን ጊዜ ወደ አሲምባ እኮ አፈግፍገዋል። ያን ጊዜ አፈግፍገዋል እኮ ኦልሬዲ እና በወልዲያ ወረታ ወደ ጎንደር ብዙዎች ወልዲያም ኮረም ምናምን ይመጡና ከመሀል ሀገር ተፈናቅለው መጥተው እዛ በየሆቴሉ እየተደበቁ እንደገና መንገድ መሪ እየተፈለገ ይላኩ ነበረ። ይህንን አውቃለሁ እኮ ያው የእኛ ልጆች ናቸው፣ ወጣቶቹ ናቸው መንገድ እየመሩ የሚወስዷቸው። ስለዚህ ይሄ ግልጽ ነበር ማለት ነው። እና አይ ምን መሰለሽ እንዲሁ አሁን አንቺን ሆኜ ሳስብ ኪዩሪየሲቲ አለ። እሱን አግኝተሽው ስለ አቶ ይርጋ ልትጠይቂው ትችያለሽ። የተከፋበትን ነገር ስትመለከቺ ምናልባት መጽሐፍሽ ላይ አሁን ብዙ እውነቶች በግልጽነት አልተጻፈም ብዬ እንድጠራጠር የሚያደርጉኝ ሀሳቦች ያገኘው ስለመሰለኝ ነው አሁን። ምክንያቱም ለምንድን ነው ሸክም ቢቀል ተብሎ ይሄ ሲጻፍ አብሮ መቅለል ያለባቸው ሸክሞችና መነገር ያለባቸው ነገሮች አሉ ብዬ አምናለሁ። ሁለተኛ ይሄ ሰውዬ በነበረበት ነገር አንቺ ነሽ አንደበቱ። አሁን እሱ ራሱን ሊናገር አይችልም።
የነበረበትን ሁኔታ ያሳለፈውን ነገር ከነበረበት ሁኔታ ላይ የመጨረሻዎቹ ነገሮች ከሞቱ ወራት ወይ ቀናት በፊት ያሉትን ነገሮች እንደው አስቀምጦ ለታሪክ ማለፉ ጥሩ ነው ብዬ አስባለሁ። ሁለተኛ መናገር የማልፈልገው ነገር ነው እዚህ ላይ ስትኝም ኪሪየስ አረግሽ። እንዴት የማይነገር ነው? ታሪክ ተመርጦ ነው ወይ? እንደው ይሄን ነገር ይሄ አይን ነገርስ የሚባል ነገር አለ? ለምንስ ብሎክ አደረገችው ነፃነት? ይሄን ነገር ለምን ማንሳት አልፈለገችም? ቢነሳስ ምን ችግር አለው? የሚመሳስሉ ጥያቄዎች አለ። ምክንያቱም ዋናው ዓላማ ያንቺም ሸክም ቢቀል የብዙ ሰው ሸክም የሚያቀል መረጃ ነው ብዬ ስለማስብ ጭምር ነው። ነፃነት አዎ ገብቶኛል። አሁን የምትለው እኮ ዛሬ ላይ ሆነህ ነው አይደል? ዛሬ ላይ ሆነን አሁን እንደሱ እናስባለን። ያን ጊዜ ግን ያለውን ያንን ይኸውልሽ ዛሬ አልጠይቅም። ላይ ስትጽፊው ማለት ነው። ያኔማ ትክክል ነሽ። አትሄጂም ሲልሽ ለምሳሌ ብትሰሚው ያሉትን ነገሮች ብትመለከታቸው አሁን እኮ ይሄ ያኔውን ሁኔታ ነው በ434 ገጽ ቁጭ አድርገሽ ለሬፈረንስ እንዲመች መጠቆም አድርገሽ ቁጭ አድርገሽ ስታዘጋጅልን እንዲቀልሽ የፈለግሽው ሸክም አለ እኮ አይደል? እህ፣ በቃ ልክ ነው። ለብዙ ዓመት ተረግዞ የቆየ ህይወት ማለት ነው። እህ፣ ይሄ አብሮ የማይቀል ሸክም አለ ወይ? እንደገና ለምን ክብደት ሆኖ አንቺ ውስጥም ይቀመጣል? ከአንቺ በኋላ ይሄን መጽሐፍ ሊጽፉ የሚችሉ ሰዎች ስለ ፍቅሬ ሌላ ተጨማሪ ነገሮች ኢኒሼት የማድረግ እኔ እንዲያውም እነዚህ የሞቱ ጓዶች ታሪካቸው እንዲዘከር ብዙ እንዲነገር እንዲወራ አሁን የዚች ልጅ እንደገና ነው ሪቫይቭ ያደረገው አይደል? ከሞተች በኋላ የኮቪድ መምጣት የቆንጂትን ታሪክ እንድናውቅ አድርጎናል። ተተርጉሞ ጥቂቶች እጅ እነ ኢያሱ አለማየሁ ጋር የነበረ ዶክመንት ነው ይሄ ወደ ሌላ መጣና እንደዚህ ለማለት ፈልጌ ነው። ምናልባት በጣም ብዙ አለ። ኢህአፓ የጉራጌ ፓርቲ ነው፣ ግማሹ የትግሬ ፓርቲ ነው ይላል። አሁን ባለው ቋንቋ ሲፈረጅ ያኔ ያልነበረ። ምክንያቱም ዘሩክሸንም ሆነ ብርሃነ መስቀል በፖለቲካ አቋማቸው ብተቻቸው አንጃ ሆነዋል፣ ድርጅቱን አፍርሰዋል፣ ችግር አለባቸው ተብሎ ቢጠቀሱም እንኳን ቲፒኤልኤፍ እኮ ተመስርቷል እነሱ በነበሩ ጊዜ ኢህአፓው ሲንቀሳቀሱ ለዘር ፓርቲ ኢህአፓ ጋር መቆየት አያስፈልጋቸውም ነበር እና እንደዚሁ ዘሴም ቲንግ እና ኃይሌ ፊዳል አሁን የኦሮሞ ፖለቲከኞች እንደሚያነሷቸው ኃይሌ በቃ መኢሶን ውስጥ ሆኖ ለምን እንዲ ኦነግ መቀላቀል ሲችል መኢሶን ውስጥ ሆኖ እኮ የኦሮሞን ሀሳብ ሊያመጣ የሚችልባቸው ብዙ ነገሮች የሉም። አሁን ስና የተበላሹ ነገሮች አሉ ለማለት ነው። እና እንደው አንስተሽ ብንጫወተው ጥሩ ነበር። የመጨረሻው ኪውሪየስ ስለሆንኩ ነው። ስለሱ ደግሞ ብዙም አልተባለም። አሁን ፊዚካል ዲስክሪፕሽኑን የግርማቸው ለማን ነበር ብዙ ሰው ሲገልጸው፣ በጣም ረጅም ግርማ ሞገስ ያለው ትልቅ ሂውጅ የትም ሊደበቅ የማይችል አንዳርጋቸው ጽጌ ጽፎ ነው እሱ መጽሐፍ ላይ በአንድ ሁኔታ እየነዳውለት ሲሄድ ያለው አሁን የፍቅሬም እንደዚሁ መሆኑ እና እንደው ይሄንን አንስተን ብንጫወተው ጥሩ ነው ብዬ ስለማስብ እህ፣ እህ። አዎ እንደነገርኩህ ነው። ይኸውልህ ከፍቅሬ ጋር ክሎዝሊ አብረው የሰሩ አሉ። አሁንም መጽሐፍ ምናምን ጽፈው ያስቀመጡ ሰዎች አሉ። አይ ቲንክ ያወጣሉ ብዬ አስባለሁኝ። በድርጅት ማለቴ ነው። በድርጅት ከኔ ጋራ እንደነገርኩ ቤተሰባዊ የነበረ ግንኙነታችን የበላይ አካልም ስለነበረ እኔ ደሴ ላይ የትም እንዳልቀር የረዳኝ እሱን ማወቄ ነው ማለቴ ነው። ምክንያቱም ችግር ላይ ነበርኩ እኔ ደሴ ከደረስኩ በኋላ ወዴት እንደሚሄድ እንኳን አላውቅም ነበር። ይሄ አንዱ ነው። ከዛ ውጭ ግን በድርጅት አሰራር ድርጅታዊ አሰራር አብረውት የሰሩ አሉ። መጽሐፍ ጻፉ እና እናሳትማለን ብለው እየተጠባበቁ ያሉ ሰዎች አሉ። ያኔ በደንብ ስለ ፍቅሬ ይወጣል ብዬ አስባለሁኝ። እኔ ግን በማውቀው ልክ ማለቴ ነው ያኔ መከፋቱ ምክንያቱ ምን እንደነበረ በኋላ ያው እንደነገርኩ የዚህ ማዕበል ጋላቢ ላይም ሳነብ ፍቅሬ ራሱ ምን ያህል ችግር ላይ እንደነበረ አሲምባ ልረዳች እያለሁኝ ያኔም ገብቶኛል። ያን ያህል ግን አውጥቼ ዝርዝር እንዴት ነው የሚባለው ይሄ ወሬ በማያገባኝ ነው ብዬ ሳይሆን ቢያገባኝም ይሄ ድርጅታዊ ምስጢሮች ናቸው። የድርጅት የውስጥ አሰራሮችን ለእኔ ሊነግረኝም አይገባም ብዬም ስለማምን ነው በወቅቱ ማለት ነው። የማስበው ምንድን ነው አይ አትሄጂም ሲለኝ ለእኔ የተለየ መንገድ ይፈልግልኛል ብዬ አስብ ነበር። ደግሞም እርግጠኛም ነበርኩ። እሱም ለራሱም ስላልሆነ ነው እንጂ መጨረሻ ላይ ሁለታችንም አብረን አዲስ አበባ እኮ ነው የመጣ ነው። መድረሻ ስናጣ አብረን አልተለያየንም። እውነቱን ለመናገር ወልዲያም ሲመታ ደሴ መጣን። ከደሴ በኋላ አብረን አዲስ አበባ መጣን።
ምን ማድረግ እንዳለብን እየተነጋገርን ነው። እሱ መጨረሻ ላይ እኔ በቃ አዲስ አበባ አልቆይም መሄዴ ነው ያለኝ። ተው እባክህ ብዬም ለምኜው ነበረ እስከ መጨረሻው ድረስ። ሌሎችም ሰዎች ተማጽነውት ነበረ፣ እምቢ አለ። ሄዶ ትራፕ ውስጥ ነው የገባው። አዲስ አበባ እንዴት ነበር የለመናችሁት? አዎ አዲስ አበባ ከመተን አዎ ከመጣን በኋላ እና ትራፕ ውስጥ ነው የገባው። እና ሞስት ላይክሊ እኔ የገባኝ ምንድን ነው እዚያ ሲምባ ያለው ነገር ክፉ ነገር ሸቶታል አውቋልም ማለት ነው። እና እኔንም ምናልባት ብዬ የማስበው ምንድን ነው ወደዚያ መሄዴ ለሕይወቴ አደጋ ነው ብሎ አስቦ ይሆናል። ምናልባትም የተሻለ ሩት ከተገኘ በዚያ በኩል ሊያስወጣኝ አስቦ ይሆናል ብዬ አስባለሁ። ምክንያቱም ጊዜው መጥፎ እንደነገርኩ የተገናኘንበት ጊዜ ኦልሞስት እነዚህ 11ዱ ሰማዕታት ከሞቱ በኋላ ነው። በዚህ አካባቢ ነው ኦልሞስት መጋቢት አይደለም እነሱ የተገደሉት፣ በዚህ አካባቢ ነው ከእሱ ጋር የተገናኘ ነው። እና ኢንፎርሜሽን አለው ብዬ ነው የማስበው አሁን እንደዛ ነው። እንግዲህ ከሁለት ሞት ነው መርጦ ወደ አዲስ አበባ የመጣው። እንደሱ አይነት በጣም የሚታወቅ ሰው፣ በመንግስት የሚፈለግ ሰው አዲስ አበባ መምጣት በቃ ሞቱ ቢዘገይ ወደ ሞቱ የገሰገሰ ያክል ነው የሚቆጠረው። ወደ አሲምባም ቢሄድ የገዳይ ምርጫ ነው ያለው። በገዛ ጓዶቹ መገደል እንደ 11ዱ ሰማዕታት ወይም በጠላቶቹ መገደል ነበር የነበረው ምርጫ። ምናልባት ደሴት ሆኖ እንግዲህ በአፋር ወደ ጅቡቲ የመሄዱን ሁኔታ መግፋት ሽሽት አድርጎ ቆጠረው። በኋላስ ይሄ ተስፋ መቁረጥ እንግዲህ አዲስ አበባን በአሳዛኝ ሁኔታ ነው ህይወቱ ያለፈው። እኔ ከድርጅታዊ ስራ የሚያውቁት ሰዎች ሊጽፉ የሚችሉት ሊሚትድ የሆነ ድርጅት ውስጥ ያለው ኃላፊነት ነው፣ በአብዛኛው የሚታወቅ ነው። ከአንቺ ጋር የነበረው ይሄ ሰብአዊ የሆነው ሰውየውን ፍቅሬ ነው። በቃ የኢህአፓ የአመራር አባሉን ፍቅሬ ሳይሆን ኪውሪየስ ያደረገብኝ ብዬ ነው። ከዛ በኋላ ሞቱን የሰማሽው ማዕከላዊ ታስረሽ ነው? አዎ ማዕከላዊ ነው። ምን ነው የቆየው? በቃ ተወሰደ። 7 ቁጥር ነበር እና ስመጣ የለም እሱ። እኔ ማዕከላዊ ስመጣ አልነበረም፣ ተወስዷል። ተወስዷል ተወሰነ ነው። ብዙ እኮ አልቆየም ይመስለኛል እሱ ማዕከላዊ። ስንት እንደቆየ አላውቅም፣ ብቻ አልነበረም፣ ተገሏል ባይዘን። አዎ በጣም ያሳዝናል። እስቲ እንግዲህ እንደዛ አሁንም ድረስ የእውነት እንደው የአንቺ ዲሲፕሊን ጠንካራ ነው። አሁንም ድረስ ይሄ የስፖርት ፋኖች እንደ ጣሊያን ቡድን ነው ዘግተህ አትጫወት የሚሉት ነገር አለ። በጣም በጣም ብዙ ነገር ቼ እንዳርገሽ አላሳልፍን ያልሽኝ በቃ እንደ ልዩነት እንየዘውና በጭራሽ ነው። ይሄ ምንድን ነው በቃ እናስገባም ሰርገኛ ነው የተባለው። ያው በቃ እንደ ድምተኛም አልተቆጠረም። ብቻ እንለፈው። ከዛ በኋላ እንግዲህ ነፃነት ከአጣዬ፣ ከዛ ጨፋ ሮቢት፣ ወልዲያ፣ ደሴ፣ አዲስ አበባ፣ ከዛ ወደ ጅጅጋ ማን ነው እና ወደ ድሬዳዋ መሄድ ወሰንሽ። እንዴት ይሄ ምርጫ መጣ? ያኔ እንግዲህ ይለፋል፣ በቀብር ፍተሻ አለ። በተለይ ወደ ምስራቅ መሄድ እንግዲህ በሶማሊያም ለመጥፋት ብዙ ባይሞከርም ወደ ጅቡቲ ግን ለመጥፋት እድል አለው ተብሎ ስለሚጠበቅ ጥብቅ ፍተሻና ቁጥጥር ነበር። ያውም እንግዲህ ያኔ ነፍሰ በላ ተደርጎ በሚቆጠረው በነበልባል ጦር ነበር አዋሽም አካባቢ፣ ድሬዳዋም ሀረርን መግቢያ አካባቢ ይፈተሽ የነበረው። እንዴት አለፍሽ እሱን ነፃነት? አይ መታወቂያ እኮ ችግር አልነበረም። መታወቂያ ነበረኝ እና መሸኛ ወጣት መሆንሽ አይ መሸኛ ሳይሆን መታወቂያ ላይ ገባኝ። ያኔ መታወቂያን ብቻውን ጋራንቲ አልነበረም ለማለት ነው። እኔ ግን ከባዶ ይሻላል እንጂ መታወቂያም ጋራንቲም አልነበረም ያኔ ነው። አይ ችግር ማንኛል ችግር እንግዲህ እንደነገርኩ በተለይ ከደሴ ስወጣ ያው ሁኔታዬን በጣም አስተካክዬ ባልወጣ ኖሮ እንደሌላ አይነት ወጣት አልመስልም ነበር። በእርግጥ ስወጣ ራሴን ለውጠሽ ለመለወጥ በጣም ጥረት አድርጌያለሁ። ለቀስተኛ ሆኜ ፀጉሬን እንትን አድርጌ ቀሚሱም ፔጋ ቀሚስ ካኪ ለብሼ በቃ እንደ ገጠር ሴት ገጠር ሴት አዎ መስለሽ ነው። አዎ። ስለዚህ ምንም ችግር አልነበረውም። ስልህ ምንድን ነው ሪስክ አልወሰድኩም ማለት ግን አይደለም። ግን ምንድን ነው የነበረኝ ምርጫ አዲስ አበባ ነው። በቃ ሌላ አዲስ አበባ መጥቼ ደግሞ የሚሆነውን ለማየት ነው።
አዲስ አበባም ቢሆን ምን እንደሚሆን ገና አላወቅኩትም። ስለዚህ በመታወቂያው ምክንያት ልቀር አልችልም ነበር። በቃ መታወቂያዬን ይዤ ያለኝን መታወቂያ የወልዲያ መታወቂያ ይዤ መጣሁ። እና አዲስ አበባ ስገባ ትንሽ እዚህ ሸዋ ምንድን ነው ይሄ መግቢያው ላይ ደሴ መግቢያ ላይ ያው በደስታ ከደሴ ከደሴ ችግር ትንሽ እንትን አለ። ከዛ የደሴን ሸወድኳቸው። እዚህ አዲስ አበባ ኮተቤ ፍተሻ ጣቢያ ላይ ነበር በጣም የሚያስፈራ የነበረው። እንደ አጋጣሚ መሸት ብሎ ነው የገባ ነው። ብዙም ችግር አልገጠመኝም። እና አዲስ አበባ የገባሁት በወልዲያ መታወቂያ ነው። የወልዲያ መታወቂያ የትም ይሰራል፣ ምንም ችግር የለውም። ሴት መሆን በዚያን ጊዜ ትልቅ ጥቅም ነበረው። ምክንያቱም አንተ ራስን መለዋወጥ ስለምትችል በቀላሉ ማለት ነው። ሴት ከሆንክ ራስን መለዋወጥ ምንም ችግር የለውም። በተለያየ መልክ ራስን መቀየር ትችላለህ። እና እንደ አሁኑ ቴክኖሎጂ ያልተስፋፋበት ጥርጣሬዎቻችንም ደረጃቸው የተወሰነ ነው። እና አዲስ አበባ የገባሁት እንትን ነው። በዛው ደግሞ ይመስለኛል መታወቂያም ከአዲስ አበባ ማወጣሁ መሰለኝ። አሁን በጣም ትዝ አይለኝም። ብቻ ከአዲስ አበባ መታወቂያ ወጥቶልኛል ይመስለኛል። አዲስ አበባ እንደገባሽ የት ሄድሽ በምሽት? እህቶቼ ጠብቀው ነበረ እና አስፋው ተክሌ አካባቢ መሰለኝ መርካቶ። ያደርነው። መርካቶ። አዎ እዚያ ነው ያደርነው ከእህቶቼ ጋር። ከዛ በኋላ ነው እንግዲህ ወደ ድሬዳዋ ለመሄድ የተወሰነው። አዎ ቆይቻለሁኝ። እንግዲህ ሼልተር በጣም ችግር ነበረ። ምክንያቱም አዲስ አበባ ብዙ ሰው ያውቀኛል። እንደውም ብዙ ሰው ያገኘኝ ነበር ያኔ እንደ አጋጣሚ። ምክንያቱም እንደ ገጠር መሆንም ስለማልችል ማለት ነው። አዎ እንደ ገጠሩ መሆን ስለማልችል ብዙ ሰው ያገኘኝ ነበረ። ኢቭን አንጀኛ ተብለው የሚጠሩት ሁሉ አግኝተውኛል። አግኝተውኝ እየተጫወትን ዳገት ወጥተናል። እንዴት ሊተውሽ ቻሉ? ወይስ ታስረሽ ተፈተሻል ብለው? አልተፈታሁም። ያውቃል። እኔ ምርጫ አልነበረኝም። ከመሸሽ ይልቅ የድሮ ወዳጅነታችንን መቀጠሉ ይሻላል ብዬ እንትን አልኩ። ያው ግራ ቀኜን እያየሁ ነው። ግን እኔ ማለት አንድ የሚያጠራጥር ነገር ካለ እንዴት ማምለጥ እንዳለብኝም እያየሁት ነው። ግን ሰላማዊ ሕይወት ነው። ዝም ብለን እያወራን ደህና ደሪ ተባባል። በሄድኩበት መንገድ ወደኋላ የተመልሼ ውስጡን በቃ ሄድኩ ማለት ነው። እንደው ፎር ኤኒ አንጀኛ እኮ ወዳጅ አቅም ያኔ በጣም የቅርቡን ጓዶቻቸውን የበሉ ሰዎች እና የለየለት አይን ያወጣ አይነት አልነበረም ልጁ እንኳን ያው ብዙዎች ላያውቁ ሁሉ ይችላሉ። እኔ ግን አውቅ ነበረ በተለያየ መንገድ ዞሮ ማለት ነው። እና አዲስ አበባ በሱ ብቻ ሳይሆን ምንስ ያኔ እኮ ፓርቲው መዋቅር ተበጣጥሷል። ሰው ከሌ ያው የግል በማህበራዊ ህይወት የምታውቃቸው ሰዎች ካልሆኑ ድርጅታዊ እርዳታ የምናገኝበት ሁኔታ አልነበረም። ስለዚህ ብዙ እንትኖች ነበሩ። በኋላ ግን ያው ተገናኘን። በጣም እጅግ ቀጭን በሆነ መንገድ የፓርቲ መዋቅሩን አገኘን። በዚያም በኩል ብዙ እንቅስቃሴ አልነበረም። ላይ ታች እያል ከወልዲያ የመጡ ወጣቶች ነበሩ ከኔ ጋራ ሆቴል ተከራይተን ያው አንድ ላይ ለማደሪያ ያህል የምንኖር ነበር። ከዚያ በኋላ እህቴ በቃ ትንሽ ነበረች፣ ግን ባንክ ተቀጥራ ድሬዳዋ ሄደች። ድሬዳዋ እሷ ስትሄድ ለእኔ እንደው ሼልተር የተገኘ ያህል ነው የተሰማኝ። ምክንያቱም ደግሞ ወደማልታወቅበት አካባቢ ሄጄ የቀን መቁጠር ጉዳይ ነው። ባይዘወይ ምንም መፍትሄ እጅሽን እንድትሰጪ ሁሉ ምናምን የሚል ሀሳብ ተነስቶ ሀሳብ መጥቶ ነበረ። ምክንያቱም ያው ያን ጊዜ ብዙ ቤተሰብ ተሸውዷል፣ ታስታውሳለህ። በኋላ ላይ ከነኩምሳ ጋር የተገደሉት እኮ ቤተሰብ እያባበሉ እጃቸውን ቢሰጡ ምንም አይሆኑ ምናምን እየተባለ ያው የገቡ ልጆች አይደሉም የተገደሉት። እና ያን ጊዜ ያው ቤተሰብ አካባቢ በተለያየ ምክንያት የወረዳ የምን ካድሬዎች ጋር እንዲትውውቅ ነበራቸው ነበሩና እህት ብትመጣ በቃ እጇን ብትሰጥ ምንም አትሆንም ምናምን ብለው ሲያባብሉ እንግዲህ ቤተሰብ ደግሞ ይጓጓል። ያው ያም እንደማይደረግ እንደማይሆን እንትን ያልኩት እኔ በእርግጥ ነው ችግር አለ ቤት ውስጥ ልጆች ያሉ ቤተሰቤ ብዙ ተጎድተዋል በዚያ ምክንያት።
ነገር ግን በጣም በቃ በጣም ለእኔ የሚከብደኝ የነበረው እ፣ እዚያ ወልዲያ ላይ ያለቁት ልጆች በየቦታው አጣዬ ላይ በየቦታው ከኔ ጋር የነበሩ ያለቁ ልጆች እና እኔ ዛሬ መኖርን ፈልጌ መጥቼ እጅ መስጠት ማለት ለእኔ በጣም ከባድ ነበረ። ስሜቱን ልገልጽልህ አልችልም። ዛሬ ስሜቱ በጣም ከባድ ነበር እና ያንን አላደርገውም። ሁለተኛስ ያ ሁሉ መስዋዕትነት ተከፍሎ ዛሬ ተሳሳትኩ ብዬ ልዋሽ ነው ወይስ እንዴት ነው የሚሆነው? ከህሊናዬ ጋራስ የእድሜ ልክ ግጭት ውስጥ ልገባ ነው ወይ? እጄን ሰጥቼ ይገሉኛል ብዬ አላሰብኩም። በእውነት ይሄ እኮ ተደርጎ የማይታወቅ ነው። እጅ ስጡ ተብሎ የጊዜ ገደብ ተሰጥቶ እጅ ሰጥተው ሲገቡ መገደላቸውን በእውን ያየ ነው ያኔ 78 ላይ ነው መጀመሪያ አዎ ዮሐንስ ሲገደሉ ነው። ግርማቸው፣ አዎ ነዘሪውን ታዲያስ ጌታቸው በአብዛኛው እጅ ሰጥቶ የገባ ነው እና ያ ይደረጋል ብዬ አይደለም። እኔ ግን ለራሴ በቃ በፍጹም ከህሊናዬ ጋር ስጣላ መኖርን አልፈለግኩም። ቀለምን ዝም ብሎ መሞትም እኮ ሰላም ነው ብዬ ነው እምቢ ያልኩት ማለት ነው። እና አባቴም ደግሞ ተጠይቆ በፍጹም አይደረግም ከነ ክብሯ ትሙት ነው ያለው። እና ይሄ የቤተሰብም ሰፖርት ስለነበረኝ ነው። እህቶቼም ያው እ፣ ያንን አይፈቅዱም፣ እውነቱን ለመናገር አይፈቅዱም። እንደነሱ የተሰቃየ የለም፣ ግን አልፈለጉም እነሱም። አይ ስለዚህ እኔ በቃ አሁን እኮ አባትሽ ዋናውን ነገር ተናግረዋል። ከነ ክብሯ ትሙት በኋላ ምንም ነገር የለም። የለም በቃ እህቶችም እንደዛ ነው ያሰቡት። እንደዛ ነው በቃ በቃ ጭራሽ። አንድ ነገር በጣም ሳስታውስ እንደው ማለፍ የሌለብኝ ነገር በሌላ በኪውሪየስ ሆኜ ከተዘጋጀሁበት ጉዳይ አንቺን ሳገኝ እ፣ ወጣው ስለ አቶ ገብረመድህን ገብረ እግዚእ ቤተሰብ ስለ ከድር መሐመድና ክህደቱ ደግሞ ያቺ ፀጉሯን እየሰራች ሹሩባ ዛሬስ ጥሩ አድርገው ላኩሽ እያልሽ ስላለች ወጣት ልጅ እንደው በአይነ ህሊናዬ ላይ ስያታለሁ። እስቲ ተሷን ጀምር፣ ከዛ አቶ ገብረመድህን እና ቤተሰባቸው እንያቸው። አዎ፣ እስቲ ወደኋላ አዎ፣ ፍሪ ዲስከሽን ስለሆነ እውነት ነው። ሁለት አቶ ገብረ መድህኖች አሉ ባይዘው አቶ ገብረመድህን ገብረ እግዚእ አጣየውም አቶ ገብረ መድህን ነበር የሚባሉት። እነዛ ባለ የገነት ገብረ ፋርማሲ መድህን ማለት የገነት ገብረ መድህን አባት ያቺ ቁቤ ምንድን ነው ኦሮምኛ እየጻፍን አብረን እንትን የምንላት ልጅ አባትም ገብረ መድህን ናቸው ባይዘው። ኦኬ። ያቺ ፋጤ ማለት ወጣት ልጅ ናት ከአዲስ አበባ የምትመላለስ። እንደነገርኩ ያ አካባቢ እ፣ እንግዲህ የአሲምባ ተለዋጭ አይነት እንዲሆን የአካባቢ ይጠና ነበር እና የምታገኛቸው ሰዎች ነበሩ። መሳሪያ እንደሚመስለኝ አንዳንድ ጊዜ ቁሳቁስ መሳሪያም ሊሆን ይችላል የምታመጣው ነገር ነበረ እና እሷ በጣም ደፋር ልጅ ነበረች። በጣም የምንወዳት ያው በጣም ተጎድታ ተጎሳቁላ ነው የምትመጣው እኛ ጋር ስትመጣ ትንሽ ያው አጸዳድተናት ቀባብተናት ምናምን ነበረ የምንልካትና በጣም ሰቂታ በጣም ተጫዋች ህይወት በጣም እንደ በቃ ብሩህ አእምሮም ያላት ልጅ ናትና እና ተመልሳ ስትመጣ እናቴ እኮ አሁንስ እናት ቤት ነው እንደሄድሽው አምሮብሽ ነው የመጣሽው ትለኝ። እሱ ነው ያሳዘነኝ በጣም። አዎ በጣም አዎ በጣም እኛም በጣም ነበር እኔና ገነት የምንወዳት። ገነትን ከረጅም ጊዜ በኋላ አሁን እንግሊዝ ሀገር ነው ያለችው ሳገኛት መጀመሪያ ያነሳችልኝ ከረጅም ጊዜ በኋላ ፋጤ ስለ ፋጡማ የሰማሽው ነገር አለ ወይ ያለችኝ። በጣም ያን ያህል ሁሉ ሰው የሚናፍቃት የነበረች በኋላ ግን በአንደኛው አመጣለሁ ብላ ቀረች። በቃ ስለዚህ ያው የለችም ማለት ነው እንጂ እንደወጣች ቀረች። አዎ እንደማንም ወጣ። እንደወጣች ቀረች። የአቶ ገብረመድህን ገብረ እግዚእ ወልዲያ ነው። ወልዲያ ቤተሰባቸው ባለቤታቸው ወይዘሮ የሺ ናቸው መሰለኝ። አዎ የሺ በጣም ደግ ቤተሰቦች ናቸው። ቤተሰቡ በሙሉ ማለት ይቻላል የኢህአፓ አባል በተለያየ ሌብል የኢህአፓ አባል ናቸው። ስለዚህ ሰው በፊትም በኋላም እንዲሁ ወጣት ሲወጣ ሲገባ ነው የሚውለው። እንደኛ አይነቱም ደግሞ ያው የተለያየ ነገር የሚያስፈልገው ከሩቅም የመጣንም ሰዎችም ቢሆን እዚያው ነው እንግዲህ ገብተን የምንበላው የምንጠጣው እናድራለን ምን እንላለን። እና እሳቸው ፋርማሲ ነበራቸው አቶ ገብረመድህን እና ልጃቸው መቅደስ ትልቋ ማለት ነው ለእኛ የምትቀርበን
በቃ ትሄዳለች። ከዛ ያው አፈስ አድርጋ ትመጣለች ገንዘብ እና የፓርቲው ካዝናን እንደማለት ነበረ የነሱ ዘገን አርጋ ሲ- ፈስ አርጋ ትመጣለች ነው። አፈስ አድርጋ ትመጣለች እና በጣም ህይወታቸው ቀለል ያለ ነው። ምንም ብዙ የሚጨናነቁም አይደሉም። በተለይ ያው ያውቃሉ እኮ ልጆቹም በሙሉ ግን ተው የሚሉ አይነት አይደሉም። ጠንካራ ልቦና ያላቸው ሰዎች ናቸው እና በኋላም ልጃቸው ከመ- ጋራ ተይዘው እሳቸውም ታስረው ብዙ ተጎሳቁለው ልጃቸው ከሞቱ አንድ ቀን በፊት አግኝተው አውርተው እሱን ጠዋት ገለው መንገድ ላይ ጣሉት እና እሳቸውም በማግስቱ ፈቷቸው ማለት ነው። እና በጣም አሰቃቂ የሆነ ህይወት ያሳለፉ ናቸው አቶ ገብረመድህን ማለት። ቤተሰቡ በጠቅላላ በዛ ወልዲያ አካባቢ ለነበረው ባለውለታ ነበር ለማለት ፈልጌ ነው። ከድር መሐመድና ክህደቱስ? አዎ ከድር መሐመድ ነበረ መጀመሪያ ወደ አጣዬ ሲሄድ የላከኝ። ከሱ ጋር ነበረኝ ግንኙነት የፓርቲ እና ወደዛ። ስለዚህ ያንን አካባቢ በደንብ አድርጎ ነው የሚያውቀው። እስከ ወልዲያ ከወልዲያም አልፎ እስከ እም፣ በቃ ሰሜን ወሎን ጠቅላላ ማለት ትችላለህ። እያንዳንዷን ያውቃል። የማያውቀው የለም። የማይሄድበት የማይገባበት ቦታ የለም ይሄ ሰውና መጨረሻ ላይ ስብሰባ አስቀድሞ ነው የስብሰባው ቀን የሚቆረጠው። ስብሰባውን ቀን ያውቃል። በዚያን ለታ ነው እዚህ ተይዞ እንትን ሲባል ምራ ሲባል ጠቅላላ በቃ ወታደር ይዞ ነው የመጣው። ወልዲያ ይዞ መጣ። ስብሰባው ገንለው ላሳጥረውና ለስብሰባው በተሰበሰቡበት ቦታ በሙሉ ሁሉንም የፓርቲ መዋቅሩን ነው ያስመታው እና ፍቅሬ በዚያ ምክንያት ታሞ ደም አስታውቆት ነበረ ያንን ዕለት። በጣም ከማዘኑ የተነሳ አልሰሩ ተነስቶበት ማለት ነው። ጨጓራ እና ህመምተኛ ነበር ፍቅሬ። አዎ ጨጓራውን ያመው ነበር እና ወልዲያ በጣም ብዙ ወጣት ነው ያለቀው ያን ዕለት በሱ ሰበብ። መዋቅሩ በጠቅላላ እስከ አጣዬ ድረስ ነው ሙሉ እያንዳንዱ ከተማ ውስጥ እየገቡ በሱ ጥቆማ መሰረት ነው እንግዲህ ልጆቹ ያለቁት። ከባድ 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 እንትን ነበር። ምክንያቱም ኢህአፓ ዝም ብሎ ስራውን የሚሰራበት አካባቢ ነበረ በወቅቱ። በዚያ አካባቢ ይህን ያህል እንደው አይን የማይጣልበት ቦታ ነበር። እ? አዎ አይን የማይጣልበት ቦታ ነበር። አይን አይጣልበትም ነበረ። ለጓዶችም ከአዲስ አበባ ወደ አሲምባ ያን ጊዜ አሲምባ ወደ ጎንደር ሙቭ አድርገው ቢሆንም በእንትን በኩል እንደገና በወሎ በኩል ወደ ጎንደር እንደዚህ ወረታ በዚህ በወረታ አለ። የሚሄዱበት አዎ ወደዛ የሚሄዱበትን መንገድ ሁሉ የሚቀይሱላቸው ከወልዲያ ከኮረም አካባቢ ያሉ ጓዶች ናቸው እና በጣም ለድርጅቱ ስትራቴጂክ ጠቀሜታ የነበረው አካባቢ ነው እና ያንን ነው እንግዲህ ያስበላብን እና መጨረሻ ላይም ደግሞ ለፍቅሬም ማፑን የዚህ ወደ ጅቡቲ መውጫ ማፕ ነበር ነው የሚባለው ኪስ ውስጥ ነበረ። ያው ፍቅሬም በዛ ማፕ መሰረት ነው የተገኘው ይባላል እንግዲህ እና ትልቅ ክህደት ነው የፈጸመው። ትልቅ ክህደት። በጣም ያሳዝናል። እንግዲህ በሁሉ ቦታ እንዲህ አይነት የራሱ የሀፓ ጓዶቹ ክህደት ነው ፓርቲውን ወደዚህ ደረጃ ነገር ያደረሰው። እንግዲህ መቼስ የወልዲያ ሰማዕታት በጣም በግፍ ለተገደሉ በከድር መሐመድ ክህደት ለተገደሉ ቤተሰቦችና እንግዲህ ጠቅላላ ጓዶች እግዚአብሔር ነፍሳቸውን ይማር ነው የምለው። እንግዲህ የእናንተ ቤት ውስጥ የነበረ መከራና ችግር ብዙ ነው። ሁለት እህቶችሽ ይሃውሊ ውስጥ አሉ። ቤተሰብ ተበትኗል። የባለቤትሽ ወንድም ሞቷል። ባለቤትሽ የለም። ልጆች አሉ። ቤተሰብ ጋር ያለው በጣም በምን አይነት ሁኔታ ላይ ያ ቤተሰብ እንዳለፈ ያሳዝናል። ትምህርት አልማርም ብለው እንደምንም ደግሞ ዲፕሎማም ቢሆን ብታልፉ ነገር ብለሽ ለዲግሪ ያለፉልሽ እህቶችሽ ዩኒቨርሲቲ ገቡ፣ ሼልተር አድርጉ። ከዛ አንደኛዋ ነች ወደ ድሬዳዋ ሄደችው። አዎ ከዛ ድሬዳዋ እንዴት ተቀበለችሽ? ድሬዳዋ ያው እሷ ሰራተኛ ናት። እሷ ጋር ትንሽ አረፍኩኝ። ከዚያ በኋላ
ከካቶሊክ ቤተ ክርስቲያን ጋራ ግንኙነት ፈጥራ ስለነበረ የዚያ አስተዳዳሪ የነበሩት ደግሞ ሀረር ሄጄ እንድቀመጥ ህፃናት የሆነ የሴቶች እንትን አለ ገዳም አለ እዚያ እንዲሄድ ፈቀዱልኝ ማለት ነው። ሼልተር እኔ በእኔ ግምት ለምን የሚል ጥያቄም አላነሱም እና የገባቸው ነገር ይኖራል ብዬ አስባለሁ። እና ሀረር አቡነ እንድሪያስ ነው ሄጄ የኖርኩት ለተወሰነ ጊዜ። ከዚያ በኋላ ደግሞ ጅጅጋ ጅጅጋ ሄድሽ። ከአቡነ ኢየሱስ አሁን የካቶሊካዊት ሊቀ ጳጳስ ጋራ እውቅ ያለሽ? እስኪ እንደው እንዴት እንደነበር እሱንም አንስተን እንጫወት። እውቀቱ እኮ እዛ ላይ እንደገለጽኩት ምንድን ነው እሳቸው ያን ጊዜ ጅማ ላይ ታስረው ነበረ። ታስረው ሲፈቱ ቀጥታ ወደ ሀረር ነው የመጡት። የሀረርም ሰው ናቸው። ሰው የሀረርጌ ሰው ናቸው። መጡ። እዚያው አቡነ እንድሪያስ ግቢ ነበሩ እና እኔን ያው ያንን ችሮታ የቸሩኝ አባየለ የሚባሉት አባየለ ተክለ ሃይማኖት ያው ሁል ጊዜ እንዳጫውታቸው ይፈልጋሉ። ደስ ይላቸዋል። ብዙ ነገር የሚያነባሉ ከውስጤ ይመስለኛል። እና በዚያ አጋጣሚ ያው አግኝቻቸዋለሁኝ እና ያው ታሪካቸውን ሁሉ አጫወቱኝ ምን አሉ እንጂ እንዲህ ሰው ለሰው አይነት ትውውቅ አይደለም። ትውውቃችን አጋጣሚ ነው። ትውውቃችን በአጋጣሚ አቡነ እንድሪያስ ገዳም ስትገናኙ ነው ተው እንደዛ። ነበሩ? እንደው ሁኔታሽን ተረድተዋል? እንደው ያኔ ወቅቱን የተረዱ የተማሩ ምስጢሩ እሳቸው አልተረዱም። እኔ አባየለ ይመስሉኛል እንጂ እሳቸው አልተረዱም። ምክንያቱም አባየለ ማለት አረጋዊ የነበሩ ምናልባት አንዴ በኦርቶዶክስ ካለቃ እያሌው ታምሩ ጋር ይከራከሩ የነበሩ ሰው መጀመሪያና ከተኩላ ዝምድና ለአባየለ ምላሽ የሚል መጽሐፍ። አዎ እሳቸው ናቸው። እሳቸው ናቸው። አዎ በጣም የተማሩ ናቸው አባየለ። አዎ ሆቴል የአለቃ እያሌው ታምሩ መጽሐፍ ነው ትዝ የሚለኝ በ1953 ዓመተ ምህረት የታተመ። ክብሩ ነበር የሰጠችኝ ይህን መጽሐፍ ሁሉ አስታውሳለሁ። እሳቸው ናቸው። ቬሪ ጉድ። ከዛ በኋላ ወደ ጅጅጋ እንግዲህ ስትሄጂ ወደ ተሻለ ቦታ እንደላኩሽ ነው ያሰቡት? አዎ ትንሽ 100 ብር ደሞዝ አገኘው ማለት ልጆችን እንዳስተምርና 100 ብር ይከፍሉኛል። ያው ለመኝታ ምናምን እንደዚህ እንትን አልልም። ለምግብ ደግሞ እዛ ያሉት ቄስ ያው ስለሚተርፋቸው ያው እንደሚያበሉኝ ይታወቃል። በቃ 100 ብር ሰጡኝ። ለእኔ ትልቅ ነገር ነበር ያኔ እና በዛ ነው ጅጅጋ የሄድኩት። ጅጅጋ በጣም አንድ አስገራሚ ነገር በሴትነት የማታስቢው ነገር ነው ያጋጠመሽ። እዛ ባዶ ቤት ውስጥ ገብተሽ ያጋጠመሽ ነገር የሚገርም ነው። ከዛ በፊት እባብ አጋጥሞሽ ያውቅ ነበር? አሶሳ በብዛት በልጅነትሽ እንደው እንዲህ ማየት? አዎ አይቼ አውቃለሁ። አሶሳ እባብ አለ። ቆላ ስለሆነ እባብ ነበረ እና አይቼ አውቃለሁ። ግን ለመግደል ሞክሬ አላውቅም እንጂ አይቼ አውቃለሁ። በጣም እንግዲህ ያው የደመነፍስ ይሄ የመኖር ኢንስቲንክት ነው ያስገደለሽ ያንን እና እውነት ነው እውነት ነው። እኔ ህልም አምናለሁና ይገርመኛል የህልም ሁኔታና እህትሽ ህልም አይታ አንቺ ጋር መጣች እና በጣም እኮ ይገርማል። ህልምም ሳይሆን ወደ ራእይ ሄደ ገሃድ የነበረ ነገር ነበር የእህትሽ ህልም። እውነት ነው። አንቺ ደግሞ ያኔ ማርክሲስት ነበርሽ። እንዲህ አይነት በጣም ሱፐርስቲሽስ የሆነና በጣም አይዲያላይዝ የሚደረግ ነገር ብዙ አታምኝም። እንዴት ነው ስትሰሚያት የተፈጠረው ነገር? ወይስ እንደው የእህትነት ጭንቀቷን እንዴት ተረዳሽ? አዎ በቃ ያው ሁሌ ስለምትጨነቅ ያየች ነው የመሰለኝ እና በቃ ባብያት ተመልሳ ሄደች። ግን በሳምንቱ ያ ያለችው ነገር እውነት ሆነ እና አሁን በቃ ይዘውኝ ሲሄዱ ሁሉ ስለጠረጠርኩ ያ ነው የመጣብኝ። መሀል አድርገውሽ ሲሄዱ አየኋለች። መሀል አድርገው ነው የሄዱት እና እውነት ነው እውነት ሆነ። ከዛ በኋላ እንግዲህ አያያዙ የሚገርም ነበርና ልክ አሁን ጅጅጋ በቆየሽባቸው ቀናት ከዛ ወደ ድሬዳዋ ከዛ እንግዲህ ወደ ማዕከላዊ ነው ጉዞ የሚሆነው። አልፈራሽም? ጅጅጋ ከያዙ ሊገሉኝ ይችላሉ የሚል ነገር ወደ አእምሮሽ አልመጣም? ፍርሃት የለም ግን ይገሉኛል የሚለው አለ። መግረፍ፣ ቶርች ያደርጉኛል፣ ቶርች ሊያደርጉኝ ይችላሉ የሚልም እሱ ሁሉ ይኖራል። እሱ ሁሉ ይኖራል። ግን ምንድነው አንድ ቀን የማይቀር ነገር ነው። ይሄ የማይቀር ነገር ስለሆነ ያ ቀን ዛሬ ነው ብዬ ነው የወሰድኩት። ፍርሃት ግን እውነቱን ለመናገር እንኳን ልቤ እንደው ትርታ እንኳን አልፈጠረም። ምንም በቃ ያው ያ ቀን ዛሬ ነው ብዬ ነው የጠበቅኩት። ቀን ዛሬ ነው። በተገላገልኩ ስሜት ነው። በተገላገልኩ አዎ በጣም ከባድ ነው የአንደርግራውንድ ህይወት።
መታሰር እኮ ጥሩ ነው። መሞትም በጣም መጥፎ ነገር አይደለም ሳስበው። መንከራተት በጣም ከባድ ነው። 4 ዓመት ነው የተንከራተትኩት፣ መድረሻ ማጣት። ዛሬ ደግሞ እንዴት ነው? ቀላል አይደለም። 4 ዓመት ብዙ 1960 ነው። መጀመሪያ የወጣሽው በ1969 ነው አዎ አዎ እና ከ4 ዓመት መንከራተት በኋላ ነው እንግዲህ ትንሽ አዎ። እና ያ መንከራተት ኢንፊኒቲ ይሆንብሃል። በቃ መቼ ነው ማለቂያው? አይታይም። ኤንድለስ ነው፣ በጣም ኤንድለስ ነው። አዎ። ኢንድለስ ነው። አላማ ኖሮ ለድርጅቱ ስራ ስቲል ጠንካራ ሆኖ ራስን እንጌጅ የምታደርግበት የምሰራበት ስራ ሲኖር እ፣ እንትን አይመስልህም። ቀኑም እንዴት እንደሚመሽ አታውቀው። አሁን ግን የድርጅቱ ስራ ተቋርጧል። እየታገች የራሳችን እየሰራሽ አላማሽን እየሰራሽ ከሆነ ምንም እንትን የለውም። ምንም አይሰማህም። ግን የለም ዝም ብሎ አየር ላይ መሆን ግን በጣም ከባድ ነበር። በጣም ምናልባት እነ አባ አየለ እና የአቡነ እንድርያስ ገዳም ሰዎች ከአንቺ እስር ጋር በተያያዘ የደረሰባቸው እንግልት፣ ዛቻ፣ ማስፈራሪያ ነበር? አይ በፍጹም ማንም አልጠየቃቸውም። ማንም ምንም አልጠየቋቸውም። ምክንያቱም ያው የያዘኝም አንደኛው ሰውዬ እንደነገርኩ የአየር ወለዱ በጣም ድሮ ያቀኛል። እ፣ ራሴን ለመደበቅ ያደረግኩት ሙከራ ከነሱ እውቀት ውጭ እውቅና ውጭ እንደሆነ ተረድቷል። ስለዚህ ማንም አይ ምንም አልተደረኩም። የሚያውቁ ነበሩ፣ ያውቁታል የዚህ እስኪ እኔ ያን አሰራር። መጽሐፉ ከማነበው በመንግስት ስር እጅ አወዳደቅሽን በሚመለከት እ፣ ከአንቺ ጋር የሚያስተምረው መስፍን ታፈሰ ነው። እንግዲህ በራ አንኳኳ፣ ትናንት ባየ ሰው ፊት ላይ መደናገጥ አየሁ የሚለውን እስቲ የእስር ያያያዝሽን ሁኔታ እንደው እንዴት እንደነበር እንግዲህ ከዛሬ 40 ምናምን ዓመት በፊት የነበረ ትዝታ ቲንግ የሆነ ሚሞሪ ስለሆነ አዎ አይ ምንድን ነው መሰለህ እኔ የሆነ አንድ ካድሬ ነው እነ መስፍን ናቸው ያስተዋወቁኝ። እነዚያ ከኔ ጋር የሚያስተምረው ልጅ እና ሚስቱ ወልዳ ልጠይቅ ሄድኩኝ። ምክንያቱም እሷ ወልዳ አለመጠየቅ አልችልም። ያው ከነበረን የጓደኝነት መልክ የያዘ ግንኙነት ማለት ነው። እዚያ ሲሄድ ያው የምታቀኝ ሴት አየችኝና ደነገጠች በጣም። እኔ አዲስ አበባ ደግሞ ነው የምትተዋወቁት? አዎ አዎ በድርጅታዊ ስራ ነው የምታውቅሽ? እ አይ በድርጅት አይደለም፣ በድርጅት እንዴት? አይደለም፣ በቤተሰብ ነው የምንተዋወቀው። እሺ። እና ከዛ ተያየን። ዝም አልኩና በቃ ሰላም ብዬ ወጣሁኝ ማለት ነው። ምክንያቱም እ፣ እንደሚተዋወቅ ሰው ሰላም እንዳልላት ሌሎቹ ሰዎች እንዴት ትተዋወቃላችሁ ወይ የትም የሚለውን ነው። ድንጋጤውን ያየ ሰው ደግሞ ሰላም ልትለኝም ዝግጁ ላትሆን ትችላለች ብዬ ዝም ብዬ ትቼ ወጣሁ። ከዛ እኔ ወጥቼ ወደ እንትን ሲሄድ ባይዘወይ ሴትዮዋን ልጠይቃት ሲሄድ ባሏ አልነበረም ቤት። ባሏ አልነበረም። እኔ እነ መስፍን ጋር ሄጄ ብዙ ሰው አልነበረም፣ እሑድ ቀን ስለነበር ወደ ማደሪያዬ ሲሄድ በብስክሌት እየሮጠ መጣና በጣም ቁና ቁና የተነፍሳል። እንትኑ ፊቱ በጣም ተለዋውጧል። እንዴ ምን ሆኗል ይሄ ሰውዬ? ቤት ቤት ሄጄ ሳጣው እንኳን መጀመሪያ እኮ መተሽ አጣሽኝ ማለት ሲገባው ምናምን አልኩና ምን ሆንክ አልኩት። የሆኑ ሰዎች እዚህ አካባቢ ተደባድበው እነሱን እንትን ልገላግል መጥቼ አለ። እንዴ! ምንም የማይመስል ነገር ነው ማለት እሱ ፖሊስም አይደለም። እዛ ርቀት መጥቶ እዛ እኔ ወደሚሄድበት ወደ ካቶሊክ ሚሽን ድረስ መጥቶ ሰው ተደባድቦ የሚተደባደበ ምስሉ አላየሁም እኔ በበኩሌ አለና ተመልሶ ዞሮ ሄደ ማለት ነው። በብስክሌት ነው። ግን ከዛ በኋላ የሆነ ጥርጣሬ በልቤ ገባ። እንዴ ይህ ሰው ምን ሆኗል የሚለው ነገር እሷ አይታኛለች። እሱ ደግሞ እሷም እንዲሁ ልትጠይቅ ነው የመጣችው እና የሚል ትንሽዬ ጥርጣሬ ልቤ ውስጥ ገብቷል። እሷም አታደርገውም ደግሞ በዚህ ፍጥነት እንዴት ያንን ተረድቶ መጣ ብዬ በቃ ዝም አልኩ ማለት ነው። እስከ ማግስቱ ጠዋት ድረስ። በጠዋት የመጣው ግን የመጡት ሰዎች እንደነገሩኝ ከሆነ እሱ ሄዶ ሪፖርት አድርጎ ከከተማ እንደማልወጣ አውቶቡስ ጣቢያውን ነው ቼክ አድርጎ የመጣው በአውቶቡስ እንዳልሄድ
እህም፣ ቀጥታ ወደ ቤት እየሄድኩ እንደሆነ እሱን አረጋግጦ መሽቶ ምን ስለነበረ ያንን አረጋግጦ ነው ሪፖርት ያደረገው እና እሱን ቼክ ሊያደርግ ነው ለካ የመጣው እና በኋላ ያው በማግስቱ መጥተው ያዙኝ። ከያዙኝ ውስጥ አንደኛው ያቺ መጀመሪያ ያየችኝ ሴት ባል ነው። አንደኛው ደግሞ ድሮ እዚህ የሚያውቀኝ እድገት በህብረት ዘምቶ እድገት በህብረት አለ። አዎ እድገት በህብረት ዘምቶ እዚህ መቶ ኢቫኩዌት አድርጎ መጥቶ ስራ አጥቶ እኔ ጋር ስራ ፍለጋ የመጣ ሰው ዘመዱን የማውቀው ሰው ነው። በኋላ እንደነገረኝ ማለት ነው። ሰው መጣ፣ በቃ ይዘውኝ ሄዱ። ያው ጥያቄ በጥያቄ ሆነ። ጥያቄውን ካድኩኝ አይደለሁም ብዬ መደብደብ፣ ማንገላታት እንደው ከኢንትሮጌሽኑ ውጪ እንደው አይደለም። ሰውየው መልሶ መላልሶ የሚለው አንደኛው የሴትዮዋ ባል ያው ያ እንዲፈጸም ነበረ ፑሽ የሚያደርገው የነበረው። ይሄኛው ግን በፍጹም እኔ አንቺ እንድትነኪ አልፈልግም። ለዚህ ነው እኔ ፖሊስ አይደለሁም እኔ ነኝ የሚይዛት እንኳን ብዬ የመጣሁት ለዚህ ነው አለ። በቃ እህም፣ በምንም ተአምር እኔ ባለሁበት ማንም ሰው አይነካሽም እንጂ እኔ ፖሊስ እኮ አይደለሁም አለኝ። ሳቅኩበት። ዝም ብዬ እኔ እስቅበታለሁ ምናምን። ሄዱ፣ ቁርስ በላን። ግጥም አድርጌ ቁርሴን በልቼ መጣሁ። ደግሞ ፈጣጣ እንዲህ ቁርሷን እንዴት ነው አንቺ እንደዚህ የምትበይው አለኝ። አይ ርቦኛል ምናምን ብዬ እየቀለድኩባቸው መጣሁ። ያው እውነት ለማስመሰል ብቻ ድራማውን በጣም በጣም ጥሩ መንገድ ነው የተወንኩት። በኋላ ያው ታሪኬን ይነግረኝ ጀመር ማለት ነው። ያኛው የት እንደሚያውቀኝ እንዴት እንደሚያውቀኝ በቃ የእውነት ነው ማለት እውነት ነው፣ ምንም ስህተት የለውም። እህም። እና የእሷ ቃል አይደለም እኔ እሷ ከሆነች እኔ ነኝ የሚይዛት ያልኩት ስለማውቅሽ ነው። እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው አለና ባክግራውንድ ነገረች፣ ፖለቲካል ፓርቲሲፔሽንሽን ምናምን ጭምር። ፖለቲካል ፓርቲሲፔሽንን በወቅቱ አያውቀውም። ድሮ ግን የሚያውቀኝ እንደነገርኩ የእሱ ዘመድ የሆነ ከኔ ጋር የሚሰራ አለ። ስራ ለሱ ለመፈለግ ብዙ ጥረት አድርጌያለሁ። በኋላ ሲነግረኝ እውነትም ነው። ቢሮሽ ውስጥ ሻይ ጋብዘሽኝ መሳፈሪያ ሰተሽኝ ምናምን አለና ተናገረ። ይህ ሁሉ እውነት ነው፣ ምንም ዝም ብሎ ነው። እና እኔ እንዲያሰቃዩሽ አልፈልግም፣ ተናገሪ ብለው ማንም ሰው እንዲነካሽ አልፈልግም። ለዚህ ነው የመጣሁት። እውነቱን ከኔ ጋር እንግባባለን አትሊስት ብዬ አለኝና በቃ እሱ እንትኑን ምርመራውን ቴክኦቨር አደረገ ማለት ነው። እህም፣ በኋላ ግን ሲነግረኝ የምሩን ነው። እኔ እስከ መጨረሻው ያው አላመንኩትም እንጂ የምሩን ነው። እኔ ውለታ አለብኝ። ያን ጊዜ ማን ነው ለማያውቅ ሰው እንደዚህ የሚጨነቀው? ያ ትዝታ ከውስጥ ያልወጣም። በኋላ ኤርፎርስ ማነው አየር ወለድ ተመልምሎ ገብቶ አየር ወለድ ውስጥ ደግሞ ጎንደር ላይ ወደ ኢህአፓን እንገባለን ብለን ጎንደር ላይ ተያዝን ምናምን አለ እና ስለ ራሱም ነገረኝ እና ከዚያ በኋላ ምርመራው በሱ እጅ እንዲሆን ወሰነ ማለት ነው። ሰው ማንም እንዳይነካኝ ማንም በቃ እንትን እንዳይል ማለት ነው። እንደዚህ ነበር እና መጨረሻ ላይ ኦፍኮርስ እንግዲህ ከአዲስ አበባ ተፈልገሻል ተባለ። ብዙ ሞከሩ። ሁሉም በጣም ጥረት አድርገው ነበር እዚያው እንድቀር። ያው በአውሮፕላን ወደ አዲስ አበባ ማዕከል ሪፖርት ሲደረግ ማዕከላዊ አምጧት ተባለ። አምጧት አሉ። አዎ ያው ጥቆማዎች አሉ አይደለ እንግዲህ አዎ። አዎ በዛ ምክንያት ወደ አዲስ አበባ መጡኝ። እስቲ እንግዲህ ነፃነት፣ በጣም ኢንትረስቲንግ ታሪክ ነው ያጫወትሽን። አሁን ከአዲስ አበባ እ፣ ወደ አሮጌው ቄራ መንገድ መገንጠያ ነበር መኖሪያ ቤትሽ። አዎ ከዛ እንግዲህ አጣዬ፣ ወልዲያ፣ ከዛ ድሬዳዋ፣ መልሶ አዲስ አበባ፣ ሐረር፣ ጅጅጋ፣ አሁን ማዕከላዊ ገባሽ። እንግዲህ ባለን የሰዓት ገደብ አንቺንም ከዚህ በላይ ማቆየት አይቻልም። በድጋሚ ይሄን ኢንትረስቲንግ የሆነ ጣፋጭ የሆነ ታሪክ ብዙ ወጣቶች የኢትዮጵያ ሴቶች በዛን ዘመን የነበሩ ቤትሽን፣ ልጆችሽን፣ ሁሉን ነገር ጥለሽ ምቾትሽን ጥለሽ ሁል ቀን በተደጋጋሚ የማነሳው ነገር ነው እና ኢህአፓ ውስጥ የነበሩ በከፍተኛ ቦታ ላይ አሁን ያንቺንም ባለቤት አቶ ይርጋን ጋሽ አለማንተን ኢቭን አንቺንም ቢሆን ለምሳሌ በወቅቱ በጣም ይሄኔ ከፍተኛ ቦታ ልትደርሺ የምትችይ የግል ጥቅምሽን ጥለሽ ወደ ሜዳ በመግባት ሌሎች ደግሞ ይሄንን ስልጣን ፍለጋ ኢህአፓ ጥሎ የሄደውን ስልጣን ፍለጋ ተከታትለው የእነሱን ቦታ ሊይዙ የሚፈልጉ ሰዎች ባሉበት የፖለቲካ ትግል ውስጥ ይሄንን አይነት ነገር ማድረግሽ አሁን በተለይ ሴት ኢትዮጵያውያን
ነፃነትን ብትሰሟት ጥሩ ነው። ሸክም ቢቀልን ብታነቡት። አንዲት እናት ሁለት ልጆቿን ጥላ ሄደች። የቤተሰብ የመጀመሪያ ልጅ፣ ብዙ ተስፋ የተጣለባት ሴት ያሳለፈችውን መከራ ያሳለፈችውን ችግር እዚህ መጽሐፍ ላይ ታነቡታላችሁ። እቺ ሴት አርያ ልትሆናችሁ እንደምትችል በጣም እርግጠኛ ነኝ። ለዚህም ይመስለኛል እናት ባንክ በስሟ ካራቆሬ ቅርንጫፍ ነፃነት መንግስቱ ካራቆሬ ቅርንጫፍ የከፈተላት። በእውነት በእውነት ደስ ብሎኝ፣ ምክንያቱም ከመተዋወቅ ባለፈ አብረን ከመታሰር ባለፈ ይህንን አይነት ታሪክሽን ከመጽሐፉም በላይ ወግ ታውቂያለሽ እና በጣም ነው የምትደመጪው ስትጫወቺ። በድጋሚ የእውነት ከልቤ ከአንገቴ ዝቅ ብዬ ምስጋናዬን ላቀርብልሽ እፈልጋለሁ። እንደ ፕሮግራሙ አዘጋጅና አቅራቢ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በተመልካቾቻችን ስም እና በጣም ጥሩ ተራኪ ነሽ፣ ወግ ታውቂያለሽ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ነፃነት። አሜን። አንተም ተባረክልኝ። እግዚአብሔር ይስጥልኝ። አሜን። እንደው ልክ በዚህ አርትስ ቴሌቪዥንም በጣም አመሰግናለሁኝ። እናት ባንክንም በዚህ አጋጣሚ ለማመስገን እፈልጋለሁኝ።